ጤና ይስጥልን ክቡራንና ክቡራት የኦርቶጵያ ሚዲያ ቻናል ተከታታዮች፣ የሰዓቱን ሰበር መረጃዎች በማስቀደም የዕለቱን ዓለም አቀፍ ክንውኖች በትንታኔ እናቀርባለን። ሰበር መረጃዎቹም ጂቢአይ አደገኛ የስጋት መግለጫ፣ አዲሱ የኢራን መሪ ሙታጂብ ካባኒ መቁሰላቸው፣ ኢራን በዶናልድ ትራምፕ ላይ የኃይል እርምጃ ሊወስዱ እንደሚችሉ ማስጠንቀቃቸው፣ ዓለም አቀፍ የኤነርጂ ኤጀንሲ በታሪክ ከፍተኛ የተባለውን የኤነርጂ ክምችት ወደ ገበያ ሊለቅ መሆኑ፣ ስፔን በእስራኤል ያለውን አምባሳደሯን ማስወጣቷ፣ ኢራን የባንግላዴሽ የኤነርጂ ታንከሮች በሆርሙዝ ባህረ ሰላጤ እንዲያልፉ መፍቀዷ፣ በመጨረሻም ሰሜን ኮሪያ ለኢራን አዲሱ ጠቅላይ መሪ ሙታጂብ ካባኒ ድጋፍ መስጠቷ። ወደ ዝርዝሩ ስናልፍ አዲሱ የኢራን መሪ ሙታጂብ ካባኒ መቁሰላቸው በተለያዩ ሚዲያዎች እየተዘገበ ይገኛል። በቅርቡ የኢራን የበላይ መሪ ሆነው የተሾሙት የ56 ዓመቱ ሙታጂብ ካባኒ በእስራኤልና በአሜሪካ ጥቃት እግራቸው ላይ ጉዳት እንደደረሰባቸው የተዘገበ ነው። ሙታጂብ ካባኒ የሀገሪቱ የበላይ መሪ የነበሩት አባታቸው አሊ ካባኒ በእስራኤልና በአሜሪካ ጥቃት መገደላቸውን ተከትሎ ባለፈው እሁድ ስልጣን መረከባቸው ይታወሳል። መሪው ከተሾሙ አራተኛ ቀናቸው ቢያስቆጥሩም እስካሁን በአደባባይ ሆነ በቪዲዮ አለመታየታቸው የደረሰባቸው ጉዳት ከባድ ሊሆን እንደሚችል ግምቶች ተበራክተዋል። የኢራን ፕሬዝዳንት ልጅ መሪ በሰላምና በጤና ላይ እንደሚገኝ ቢገልጹም ስለ መቁሰላቸው የተሰራጨውን መረጃ ግን በቀጥታ አላስተባበሉም። የእስራኤል መከላከያ ሚኒስተር ኢዝራኤል ካቴዝ በማንኛውም የኢራን መሪ ጥቃት ኢላማችን ነው በማለት መዛታቸው አዲሱ መሪ ለደህንነታቸው ሲሉ ተደብቀው ሊሆን እንደሚችሉ ሌላኛው መላመት ሊሆን ይችላል። በአሁኑ ወቅት አዲሱ መሪ በአደባባይ አለመታየታቸውና በኢራን ፖለቲካዊ መረጋጋት ላይ ጥያቄ በሰፊው እያስነሳ መገኘቱ ለኢራናውያን እጅጉን አሳሳቢ ሆኗል። ዘገባው የኒውዮርክ ታይምስ ነው። ዓለም አቀፍ የኤነርጂ ኤጀንሲ በታሪክ ከፍተኛ የተባለውን የነዳጅ ክምችት ወደ ገበያ ሊለቅ መሆኑን የተሰማው። ዓለም አቀፍ የኢነርጂ ኤጀንሲ አይኤ አባል ሀገራት በመካከለኛው ምስራቅ በተቀሰቀሰው ጦርነት ሳቢያ የተከሰተውን ዓለም አቀፍ የነዳጅ ገበያ ለማረጋጋት 400 ሚሊዮን በርሜል ነዳጅ ከስትራቴጂክ ክምችታቸው ወደ ገበያ ለመልቀቅ ተስማሙ። ይህ ውሳኔ በኤጀንሲው ታሪክ ከፍተኛ የተቀናጀ የነዳጅ ምርት ለመልቀቅ የተደረገ ውሳኔ መሆኑን የተገለጸው የኤጀንሲው ዋና ዳይሬክተር ዶክተር ፊትህ ቢሮል በሰጡት መግለጫ እርምጃው በሆርሙዝ ወሽመጥ መዘጋት ምክንያት የተፈጠረውን የአቅርቦት እጥረት ለመተካት ያለመ መሆኑን ገልጸዋል። አባል ሀገራቱም በአሁኑ ወቅት ከ1.2 ቢሊዮን በርሜል በላይ የአደጋ ጊዜ መጠባበቂያ ክምችት እንዳላቸው ተጠቁሟል። ባለሙያዎች እንደሚሉት ይህ እርምጃ የተከሰተውን የነዳጅ ገበያ ጫና ሊቀንስ ይችላል። ሆኖም ግን የሆርሙዝ ወሽመጥ ለረጅም ጊዜ ተዘግቶ የሚቆይ ከሆነ ከፍተኛ የአቅርቦት ችግር ሊፈጥር እንደሚችል አስጠንቅቀዋል። ኤጀንሲው የገበያ ሁኔታ በቅርቡ መከታተሉ እንደሚቀጥል ማስታወቁን የዓለም አቀፍ መገናኛ ብዙሃን ዘግበዋል። ኢራናውያን በዶናልድ ትራምፕ ላይ የኃይል እርምጃ ሊወስዱ እንደሚችሉ አስጠነቀቁ። በመካከለኛው ምስራቅ ያለው ውጥረት እያየለ በመምጣቱ በዚህ ወቅት የኢራን መንግስት ፕሬዝዳንት ዶናልድ ትራምፕ ላይ የግድያ ሙከራ ሊፈጽም እንደሚችል ይፋዊ ፍንጮች ሰጠች። ቴህራን ይህንን ማስጠንቀቂያ የሰጠችው በአሜሪካና በተለያዩ ዓለም ሀገራት የሚገኙ ስሊፐር ሴልስ የተሰኙ የጥቃት ፈጻሚ ቡድኖቿን እንዲነቃቁ ትዕዛዝ ማስተላለፏን በገለጸችበት ወቅት ነው። ይህ ያልተጠበቀ መግለጫ በዋሽንግተንና በቴህራን መካከል ያለውን የቆየ ዲፕሎማሲያዊ ፍጥጫ ወደ ለየለት ፍጹም ግጭት ሊያመራው ይችላል ተብሎ ተሰግቷል። በተለይም እነዚህን የተደራጁ የጥቃት ቡድኖችን እንዲንቀሳቀሱ መታዘዛቸው ጉዳዩን እጅግ አሳሳቢ አድርጎታል። የአሜሪካ የደህንነት ተቋም በጉዳዩ ላይ ምንም ምላሽ እንደሚሰጡ እየተጠበቀ ሲሆን በቀጠናው ላይ ያለው የኃይል ሚዛን ወዴት ያዘንባል የሚሉ የብዙዎች ስጋት ሆኗል። ከሰዓት በኋላ የተፈራው የኢራን ሀያልነት የሚያረጋግጥ መልካሙ ዜና የኢራን ኒውክሌር መታጠቅ ጉዳይ የአሜሪካ መርዶ ሆኖ ከች ማለቱ ተረጋገጠ። ዛሬ ምሽት የታየው ክስተት ተራ የዜና ርዕስ አይደለም። የሰው ልጅ ታሪክ መዝገብ በደም የታተመበትና በአሮጌው ዓለም ስርዓት የቅብር ስነ ስርዓቱ የተፈጸመበት ታሪካዊ ሌሊት ነበር። በዋሽንግተን ዲሲ ሰማይ ላይ ያልታሰበው ድንጋጤ ነግሷል። የዋይት ሀውስ ቤተ መንግስትም ሰዓት የቆመ ይመስል ነበር። ቴህራን የ10,000 ኪሎ ሜትር ርቀት አቋራጭ የሆነውን አህጉራዊ አቀፍ ሚሳኤል ወይም አይሲቢኤም በስኬት ማስወንጨፏን ስታበስር ዓለም ትንፋሿን ዋጠች። ይህ ሚሳኤል ተራ የጦር መሳሪያ አይደለም፣ የዲሞክራሲያዊ ሞት አዋጅ ነጋሪ እንጂ። ቴህራን አዟዟሯን በተጫነው በሰኮንዶች ውስጥ ያ ትዕቢተኛው ነጩ ቤተ መንግስትና የኒውክሌር ሰማይ ጠቀስ ህንፃዎቿ በእሳት አጋይታ ከምድር ገጽ ሊያጠፉ እንደሚችሉ በተግባር ተረጋግጧል። የአሜሪካ የጥበቃ አጥሮች ወደ ወረቀት እንደሚቀየሩ
ታስቧል። የእስራኤል ፍጻሜ የብረት ድብደባ ሲበታተን ከመጋረጃው ጀርባ የሚወጡ መረጃዎች እንደሚመለከቱት እስራኤል በቢሊዮን የሚቆጠሩ ዶላር አፍሳ የገነባችው የአይን ዶም ወይም የብረት ድብደባ በፋርስ ሚሳኤል ማዕበል ፊት እንደ ጭድ ቤት ተበትኗል። በቴል አቪቭ ሰማይ ላይ የተዘረጋው የጥበቃ መጋረጃ ተቀዶ ከተማዋ ለፈርስ የእሳት ዝናብ ራሷን አሳልፋ ሰጥታታለች። ቴህራን ለዓመታት የዛተችው ዛቻ ዛሬ እውን ሆኗል። እስራኤል የተባለች ሀገር ከዓለም ካርታ የምትፋቅበት ሰዓት ዜሮ ሆኗል። እስራኤል ኢራንን ለመጣል የነደፈችው ኦፕሬሽን ሳምሶን በእጅ ላይ የፈነዳ ፈንጅ ሆኖባታል። የተክለ ዘመኑ ትልቅ ቀልድ የሀያላን ከጥል ጋር ያለው ግብግብ አሳይቷል። የሚያስገርመውና መላ ዓለምን በሳቅ በድንጋጤ ያናወጠው እውነት ግን ዛሬ እኩለ ሌሊት ላይ ይፋ ሆኗል። በቢሊዮን የሚቆጠሩ ዶላር የሚያወጡና የማይሳሳቱ የተባሉትን የአሜሪካና የእስራኤል ዘመናዊ ሰላዮች ሳምንታት ሙሉ ደመሰስ ነው እያሉ የፎከሩለትን የኢራን ግዙፍ ወታደራዊ ምሽግ በሙሉ በስሪዲ ሌዘር ምስል እና በፌስታል ፕላስቲክ የተሰሩ ማታለያዎች መሆናቸው ተረጋግጧል። የሞሳድና የሲአይኤ ሳተላይት አይኖች ሲያዩት የከረሙት የኒውክሌር ጣቢያ ሳይሆን በፋርስ ጠቢባውያን የፈጠሩትን የብርሃን ድራማ ነበር። ዋይት ሀውስና ቴል አቪቭ ዘመናዊ ሚሳኤሎቻቸውን ሲያርከፈክፏቸው የከረሙት በባዶ አየርና በፕላስቲክ አሻንጉሊት ላይ መሆኑን ሲታወቅ የዓለም ወታደራዊ ሳይንስ ታሪክ ታይቶ የማይታወቅ ከሞት የሞት የሆነ ውርደት ተከናንቧል። ሀያላኑ ለካ ሳምንታትን ሙሉ ሲዋጉ የነበሩት ከራሳቸው ጥላ ጋር ነበር። የሆርሙዝ ወሽመጥ መዘጋት ማለት ለምዕራባውያን የኦክስጅን መቋረጥ ማለት ነው። በአንድ ሌሊትም ከ500% ተተኩሶ የዓለም ገበያን አመድ አድርጎታል። የከተሞች ሽባ መሆን፣ በለንደንና በፓሪስ ጎዳናዎች ላይ መብራቶች መጥፋት፣ ታላላቅ ከተሞች ወደ ጨለማ ዘመን እየተመለሱ ይገኛል። ያለ ቴህራን ፍቃድ ዓለም አትንቀሳቀስም የሚለው የፋርስ አንበሶች ዛቻ በምድር ላይ የጦርነት ቋንቋ ሆኗል። ኒውክለር መሬት ያቃጥላል። የሆርሙዝ መታፈን ግን የምዕራባውያን የደም ስር መቋረጥ። ግዙፉ ኢምፓየሮቻችን በሴኮንዶች ውስጥ ወደ ገሃነመ እሳት ተቀይረዋል። ኢራን የባንግላዴሽ ዘይትና የኤልኤንጂ ታንከሮች የሆርሙዝ ባህረ ሰላጤን በሰላም እንዲያልፉ የሚያስችል ስምምነት ላይ መድረሷን አስታውቃለች። መርከቦቹ ወደ ስትራቴጂካዊ የውሃ መስመር ከመግባታቸው በፊት የኢራን ባለስልጣናትን የመንገድ ዝርዝራቸውን እንዲያሳውቁ ስምምነት ላይ ደርሳለች። ይህም ድንገተኛ ጥቃቶችን ለማስወገድ ይረዳል ተብሎ ታስቧል። ይህ እርምጃ የመጣው ባንግላዴሽ እየጨመረ የመጣው የኃይል እጥረትን እያጋጠማት ባለው ወቅት ሲሆን የነዳጅ አቅርቦቱን ለማረጋገጥ አስቸኳይ ጥረት እየተደረገ ነው። በቅርቡ 27,000 ቶን የናፍጣ ጭነት ወደ ቺታጎንግ ወደብ ደርሷል። በርካታ ተጨማሪ ታንከሮችን በቅርቡ እንደሚቆሙ ይጠበቃል። በዳካ የሚገኙ ባለስልጣናት በክልሉ የንግድ መርከቦች ደህንነት ለማረጋገጥ የዲፕሎማሲያዊ ውይይቶች ሲቀጥሉ በሚያዝያ ወር ለሚጨምር ፍላጎት ለማዘጋጀት ወደ 300,000 ቶን ተጨማሪ ናፍጣ ለመግዛት መስማማታቸውን የተገለጸው። በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያት በማድረግ ስፔን አምባሳደሯን ከእስራኤል በቋሚነት አግለለች። የስፔን መንግስት አምባሳደሩን ከቴል አቪቭ በቋሚነት ማግለሉን አስታውቋል። ይህም እስራኤል ከዩናይትድ ስቴትስ ጋር በኢራን ላይ በሚደረገው የአየር ድብደባ ላይ መሳተፏን በመቃወም የዲፕሎማሲ እርምጃዎችን እያባባሰ ነው። ስፔን ለወታደራዊ ዘመቻ ጠንካራ ተቃውሞ እያሰማች ነው። ባለፈው ዓመት መስከረም ወር ጀምሮ ስፔን ወደ እስራኤል የጦር መሳሪያዎችን የጫኑ መርከቦችና አውሮፕላኖች ወደቦቹና የአየር ክልሏን እንዳይጠቀሙ ስትከለክል በሁለቱ መንግስታት መካከል ከፍተኛ ልውጥ እንዲፈጠር ምክንያት ሆኗል። የእስራኤል የውጭ ጉዳይ ሚኒስተር ጊዲዮን ሳር ቀደም ሲል የስፔን ድርጊት ተችተው ማድሪድን በእስራኤል ላይ ጠላትነትን ፈጥረዋል። ይህ የቅርብ ጊዜ እርምጃ በዲፕሎማሲያዊ ግንኙነት ላይ ከፍተኛ መበላሸት መኖሩን ያሳያል። ስፔን አሁን በጋዛ ግጭትና በአሁኑ ጊዜ በኢራን ላይ በተከሰተው ቀውስ ላይ በእስራኤል ወታደራዊ ፖሊሲ ላይ በጣም ግልጽ ከሆኑ አውሮፓ ተቺዎች አንዷ ሆናለች። በመጨረሻም የሰሜን ኮሪያ ለኢራን አዲሱ ጠቅላይ መሪ ሙታጅብ ካማኒ ድጋፍ ሰጠች። የፒዮንግያንግ አያቶላን ሙታጅብ ካማኒ በአገሪቱ አዲሱ ጠቅላይ መሪ አድርገው መሾማቸው ተከትሎ ለኢራን ድጋፋቸው በይፋ አስታውቀዋል። የኮሪያ ማዕከላዊ ዜና ኤጀንሲ እንደዘገበው የሰሜን ኮሪያ የኢራን ሕዝብ አባቱ ከሞተ በኋላ ሰላማዊ ሪፐብሊክ እንዲመሩ የወሰነ ውሳኔ እንደምታከብር ተናግራለች። የሰሜን ኮሪያ የውጭ ጉዳይ ሚኒስቴር የአሜሪካና የእስራኤል ወታደራዊ እርምጃ ላይ በኢራን ላይ ወንበዴዎች መሰል ባህሪ እና ህገወጥ የጥቃት ተግባር ነው ሲል አውግዘዋል። ተንታኞቹ በየካቲት 28 የቴህራን የቀድሞ ጠቅላይ መሪ አላ ካማኒ መገደላቸው በፒዮንግያንግ ውስጥ ስጋቶቹ እንዳባባሰ በመጥቀስ የኪም ጆንግን የኒውክሌር ጦር መሳሪያ የእገዛ ህልውና የመጨረሻ ዋስትና እንደሆኑ ያላቸውን እምነት አጠናክረዋል።